የኢትዮጵያ ስም እንዲቀየር መጠየቁ ተሰማ። የኢትዮጵያ ስም ይቀየር የሚል ጥያቄ ቀርቦልናል ሲል የምክክር ኮሚሽን አስታወቀ። በዚህም ታዲያ ጉዳዩ በበርካቶች ዘንድ ያነጋገረ እንዲሁም ደግሞ በርካቶችን ያስቆጣ ጉዳይ ሆኗል። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታነኝ እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነፃነት ነፃ በሆነ መልኩ ሐሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሐሳባቸውን ከሰጡ እኛም በዚያው ልክ ደግሞ መሞገት አግባብነት አለው እያስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲወርድ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ? ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። ለብዙዎች ኢትዮጵያን ለሚወዱ እንዲሁም ደግሞ ኢትዮጵያ የሚለው ስም ሊፋቅ ይገባል ለሚሉ ሰዎች ደርሶ ሐሳብ አስተያየታቸውን እንዲያንሸራሽሩ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። መፈንቅለ መንግስት በጣም በቅርብ ጊዜ ሊደረግ ይችላል የሚል በጣም ኃይለኛ ፍርሃት አለኝ። በነገራችን ላይ 1981 ዓመተ ምህረት ላይ የግንቦቱ መፈንቅለ መንግስት የሚባል መፈንቅለ መንግስት ተሞክሮ ነበር ደርግ ላይ። ያ መፈንቅለ መንግስት እንዲሞከር ካደረጉ በጣም በርካታ ምክንያቶች መካከል አንዱ የተራዘመ ጦርነት ነበረ። በዛን ወቅት ላይ የደርግ መንግስት ከሁሉም አካላት ጋር በጣም ከተለያዩ አካላት ጋር ውጊያ ውስጥ ነበረና በዚያ የተራዘመ ውጊያ ወታደሩ ተሰራጭቶ ነበር። ወታደሩ ሰው ነው። አካሉ ሲጎድል፣ ጓደኞቹን ሲያጣ፣ ቤተሰቡ ሲናፍቀው ጦርነት ይሰለቸዋል። ያኔ ታዲያ የሚያደርገው ወደ ውጊያ የሚያሰማራንን አካል ለምን አንፈነቅለውም ብሎ ማሰብ ነው የሚጀምረው። ይሄ በጣም ተፈጥሯዊ ስሜት ነው። አሁን ከቅርብ ጊዜ ወዲህ የተለያዩ ወታደሮች ተቃውሞ እያሰሙ ነው። ድምጻቸው በጣም ጥቂት ሊሆን ይችላል። ወታደሮቹ ጥቂት ሊሆኑ ይችላሉ። አንዳንዱ ጦርነት ሰለቸን ይላል። አንዳንዱ ደግሞ አካል ጉዳት ገጥሞን በተገቢ ሁኔታ ትሪት እየተደረገን አይደለም እያሉ ነው። ይሄ ነገር በአስቸኳይ መፍትሄ ካልፈለገ ተራዝሞ የ81ዱ ታሪክ ሊደገም ይችላል። ይሄ ሟርት አይደለም። ይህ በጣም የተለጠጠ የፖለቲካ ምኞትም አይደለም። መፍትሄ አለው። ታዲያ መፍትሄው በጣም ቀላል ነው። ወታደሩን ከጦርነት ነፃ ማድረግ ነው። ፖለቲካዊ መፍትሄ መፈለግ ነው። ስለዚህ ኢትዮጵያ እንደ ሀገር በተለይ ብልጽግና ሰዎች ፖለቲካዊ መፍትሄ መፈለግ መቻል አለባችሁ። ከታጣቂ ኃይሎች ጋር መደራደር መቻል አለባችሁ። ፖለቲካዊ መፍትሄ መፈለግ መቻል አለበት። ህዝቡም ፖለቲካዊ መፍትሄ እንዲፈለግ መጠየቅ መቻል አለበት። ፖለቲከኞችም ይህን መጠየቅ መቻል አለበት። ካልሆነ ግን የጊዜ ጉዳይ እንጂ በጣም ሩቅ ባልሆነ ጊዜ መፈንቅለ መንግስት ይደረጋል። ጀዊሳው በፌስቡክ አካውንቱ እችን ጽሁፍ ፖስቶ አየሁት። ምን ይላል? መንግስት የሚቀጥለው ምርጫ ለማጭበርበር የአቃቂ ቃሊቲ ክፍለ ከተማን ምርጫ ቦርድ ሲስተም ሃክ አድርጎ የመራጮችን አድሬስ በመፈለግ በየቤታቸው እየሄደ የሚቀጥለው ምርጫ እኔን እንድትመርጡ እያለ እያሳሰበ ነው። ይገርማል። እንግዲህ መንግስት አሁን አሳስቦት ማለት ነው የሚፎካከሩኝ ሊያሸንፉኝ ይችላሉ ብሎ
ያሉ ፓርቲዎች አሉ ብሎ አሁን እስቲ ኢትዮጵያ ውስጥ ማን ነው መንግስትን በዚህ ደረጃ ተፎካክሮ ሊያሸንፈው የሚችሉ? ደግሞ ሀክ አደረገ ብሎ የሚፖስተው እንትን ኤክስኤል ነው። ኤክስኤል ነው ጀው ሀክ የሚደረገው። አረይ ቁልቁለት ጉዞህን ተያይዘዋል። እንዳንተ ያሉ ሰዎች በፖለቲካ የበሰሉ ሰዎች ሀገር ለቀው ከሚኮበልሉ ከፋም ለማም ሀገር ውስጥ ቁጭ ብለው አንድ ፖለቲካ ፓርቲ ላይ ሆነው ጠንካራ ሀሳብ ቢያቀርቡ ሜቢ መንግስት የሚፎካከረውን ፓርቲ ያገኝ ነበር። አንተ የምትላቸውንም ነገሮች ሊያደርግ ይችል ነበር። ዛሬ ላይ ግን ተፎካካሪ ፓርቲዎች በጠቅላላው ማለት ይቻላል የሚፎካከሩት ለማሸነፍ ሳይሆን ምርጫ ቦርድ ሊሰጣቸው የሚሰጣቸውን በጀት ለመቀበል ብቻ ነው። እርግጠኛ ሆኜ ነው የምነግርህ ጀዊ። እና መንግስት ምንም አሳስቦት ሀክ የሚያደርግበት ነገር የለም። ሲጀመር ደግሞ ኤክስኤል በምንም አይነት ጉዳይ ሀክ አይደረግም። እባክህ ተረጋጋ፣ አትዝቀጥ፣ አትውረድ። ይሄኛው ጤግሮስ ትሬዲንግ ይባላል። ወደ ኦሮሚያ ወጣቶችና ስፖርት ቢሮ ሄዶ እኔ ጤግሮስ ትሬዲንግ እባላለሁ፣ ብርሃን የተባለ ሱቅ ከፍቼ ለኦሮሚያ ወጣቶች እሰጣለሁ፣ ሱቅ አልከፍትም ላለ ደግሞ መኪና ከቻይና አስመጣለታለሁ፣ ታክሲ እየሰራ ይኖራል። ስለዚህ የኦሮሚያ ወጣቶች በየዞኑ ያሉ ቢሮዎች ላይ እንዲያሳምኑልኝ ስራልኝ ይለዋል። የኦሮሚያ ወጣቶችና ስፖርት ቢሮ በየዞኑ እየዞሩ ዞኑ ላይ ያላቸው ቢሮዎች በጠቅላላ ተነስተው ኑ ወጣቶች መኪና ይመጣላችኋል፣ ብርሃን የተባለ ሱቅ ይከፈትላችኋል ብለው አሳምነው። እንግዲህ ይሄ የመንግስት ቢሮ ነው። ጤግሮስ የተባለው ድርጅት ወጣቶቹን እንዲበላ ያደረገው የመንግስት ቢሮ ተባብሮ፣ ለዚህ ውለታቸው ቻይና ሄደው ጉብኝት አድርገዋል። እንግዲህ ባለፈው ጅማ ላይ ነግሬያችኋለሁ። አዲስ አበባ ዙሪያ ላይ፣ ሸገር ከተማ ላይ፣ ሐረርጌ ላይ፣ አርሲ ላይ፣ ደብረ ብርሃን ገብቶ አማራ ክልል ደብረ ብርሃን ገብቶ ጭምር እንደዚህ አጭዶ የወጣ ድርጅት ነው። ይሄው ድርጅት ከዚህ በፊት የአዲስ አበባ መምህራንን ለምን በእግራቸው ይሄዳሉ ብሎ የአዲስ አበባ ትምህርት ቢሮን እንዲያግዘውና መምህራንን እንዲያሳምንለት መምህራን ብር እንዲሰጡት ከዛን ቻይና ሄዶ መኪና እንደሚያስመጣላቸው ካሳመነው በኋላ ትምህርት ቢሮ መምህራኑን አሳምኖ ብር ለቅሞ የጠፋ ድርጅት ነው። ከዛ በኋላ በእርግጥ የአዲስ አበባ ትምህርት ቢሮ ከዚህ ድርጅት ጋር ያለኝ ሪሌሽንሺፕ አቋርጫለሁ ብሏል። አሁን ላይ ጤግሮስ ትሬዲንግ የለም፣ ጠፍቷል። የኦሮሚያ ፍርድ ቤት ከሀገር እንዳይወጡ የሚል እግድ አውጥቷል። ጅብ ከሄደ ውሻ ጮኸ። እንግዲህ አሁን ላይ እነዚህ ወጣቶች የተበታተኑ ናቸው። ግማሹ ሐረርጌ ነው ያለው፣ ግማሹ ደብረ ብርሃን ነው ያለው፣ ግማሹ ጅማ ነው፣ አዲስ አበባ ዙሪያ ነው ያሉት። እንደዚህ ከተበታተኑለት ደግሞ ያው ጥንካሬያቸው ስለሚጎል ለሱ ምቹ ሆነ። ስለዚህ ባላችሁበት እንደራጅ፣ ባላችሁበት ከተማ ላይ እንደራጅ። የኦሮሚያ ወጣቶችንና የአዲስ አበባ ትምህርት ቢሮ እንጠይቀው። ቢኮዝ ለዚህ ወንጀል ቀጥተኛ ትብብር ስላደረጉ እነዚህን ሰዎች፣ እነዚህን ኃላፊዎችና እነዚህ መስሪያ ቤቶች እንጠይቃቸው። ሂርና ክሪፕቶ እንደሚለው ነው የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው። ይቀጥላል ጤግሮስ ትሬዲንግ።